አባቴ እንዲረግመኝ አልፈልግም። በዛ ላይ እዚህ ቤት መቆየትም አልፈልግም። ያባከነቴ አሁንም ሐሳብን ካልቀየርክ እንድታገባኝ እፈልጋለሁ። እየቀለድሽብኝ አይደለም አይደል? ምን ያህል እንደሰለቸኝ እኮ ስላልገባ። እኔ በጣም የተረጋጋና ሰላማዊ ኑሮ ነው መኖር የምፈልገው። አላምንሽም። በዚህ ፍጥነት ተመስገን ላይ ልትቀየዳች። ቆይ ግን ምን ለማድረግ እየሞከርሽ ነው? ተመስገን የሚያውቀው ጸብና ግጭት ብቻ ነው። መጀመሪያ መስሎኝ ነው እንጂ ጭራሽ እኮ የማይታሰብ ነገር ነው። እናቴ የእውነትሽን ነው? እኔን ለማግባት ወሰነሻል? አታስቢ፣ ደስተኛ ህይወት እንድትኖሪ ነው የማደርግሽ። ብዙ እጅ ላይ ይቻለው ግን አንዳቸውም ናቲ ላይ አይደርሱ። ከዘር ነው እባክህ። ክፋት፣ ተንኮል፣ ፈጣጣነት ከቤታቸው ነው መላቸው ነው። እኔ ለሱ አፈርኩለት። እኛ እንፈረለት እንጂ እሱ እንደሆነ አይነቀቅለው በል። እንደው እኮ መቼም አታዋርደኝ ነው የሚባለው። ይሄ ቅሌታ ይሄኔ በደስታ የሚሆነው ጠፍቶት ነው የሚሆነው። አሸነፍኩ ብሎ እየጨፈረ ነው የሚሆነው። ሁላችንም እንዳገኘን ነው የሚሰማው። ቆይ ግን እንደው እንዴት አድርገው ቢያሳድጉት ነው እንዲዋልጌ የሆነው? አይናቲ በቃ ቀን ወስኝና ቶሎ እንጋባ። እኔ እያለሁማ እንድትሳቀቅብኝ አልፈልግም። ቅዳሜ ነገ ናቲ ያለበት ነገር አልገባህም ማለት ነው። ምንም ፎቶ አይሰጥም እኮ። በቃ ቅዳሜ ባልተካፈለ ነገር ከዛ ቤት ይወጣ። ለምን ዛሬ አትይኝ? በደስታ ነው ማግባሽ። ሄሎ አንተ ረጅም ጅል፣ ለሰርግ አትመጣም እንዴ? ትሁቴን ነው ሌላ ማን ላገባ እችላለሁ? ዝም ብዬ ሳስበው ራሱ ትሁቴ እናንተ ሀገር ሰው የሚመቻት አይመስለኝም። ተነስ ተመረቀ። ትሁቴ ታገቢኛለሽ? ናቲ ለሶስተኛ ጊዜ እና አባዬ ፊት እንዲዋረድና እንዲሳለቁበት እንዲስቁበት የሆነው በራሱ ስግብግብነት ነው ማለት ነው። ግን ደግሞ እዛ ጋር እነ ተመስገን ያደረጉት ነገር ልክ ነው ብለን አናስብም ማለት ነው። ያ ማለት ናቲ እዚህ ጋር ትሁትን አገባታለሁ፣ ትሁት ተመስገንን ትታ ከኔ ጋር ልትሆን ነው በሚለው ከትሁት ጋር መኖር ወይ ደግሞ ለትሁት ፍቅር ኖሮት ሳይሆን ትሁትን አግብቶ ለተመስገን ማሳየት ጉጉት ስላለበት ይሄንን ነገር ለማድረግ ፈልጎ ነበርና አሁን ደግሞ እነሱ እሱ ላይ እየቀለዱ እንደነበረ ሁሉም ተባብሮ ድራማ እንደሰሩበት አውቋልና ናቲ ከዚህም በኋላ ምንድን ነው የሚያደርገው? ተዋረድኩኝ ድጋሜ ወደ እነሱ ህይወት አልመጣም በሚለው እነሱ አቅዶ ወይ ደግሞ ተማክሮ ይሄንን ድራማ እንደሰሩት ናቲ እንደዛ ያስባል የሚለው ነገር ትልቅ ጥያቄ ነው ማለት ነው። ያ ማለት ከዚህም በኋላ ምናልባትም ሊናደድ ይችላል ወይ ደግሞ አይታወቅም፣ ሌላ ክፋት ሌላ ተንኮልም ሊያስብ ይችላል ማለት ነው። አሁን ላይ ሁሉም እዛ ቤት ውስጥ ያሉት ናቸው ተባብሮ አንድ ላይ ሆኖ እሱ ላይ የሳቁበት ወይ ደግሞ ይሄንን ድራማ የሰሩበትና ምናልባትም አባዬ ወይ ደግሞ የአባዬ ሚስት ትሁትም ልትሆን ትችላለች። አደጋ ላይ ሊሆኑ የሚችሉበት ሁኔታ ይፈጠራል ማለት ነው። ናቲ እዚህ ጋር ይሄንን ነገር እንደ ሽንፈት ነው የሚቆጥረው። ከዚህም በፊት የአባዬን ሚስት ተሸፋፍኖ ፊቱ ላይ የሚያስፈራ ማስክ አድርጎ እሷን ሲያስደነግጥ እና አባዬ ፊት ተዋርዶ ነበር። ሌላው ነገር ደግሞ እዛ ጋር የሰረቀው ወርቅ በአርቲፊሻል ወይ ደግሞ በቆርቆሮ ተቀይሮ እዛም የነትሁት አባት ቤት ተዋርዶ ነበርና ይሄኛው ደግሞ ለሶስተኛ ነው። ምናልባትም ሶስቱንም አንድ ላይ አስቦ እሱም እነሱን የሚበቀልበት የሆነ መንገድ ማሰቡ አይቀርም ማለት ነው። ግን ደግሞ እና አባዬ ያንን ከሚያደርጉ ይሄንን ሁሉ ርቀት ከሚሄዱ ናቲ ከነሱ ህይወት እንዲወጣ ከፈለጉ ድጋሜ ወደ እነሱ እንዳይመጣና እሱም የራሱን ህይወት እንዲኖር ከፈለጉ እሱም በህጋዊ መንገድ ወይ ደግሞ ወደ ህግ ቦታ ሄዶ ይሄ ሰው እያስቸገረን ነው ወደኛ ህይወት እንዲመጣ አንፈልግም በሚለው እነሱ ጋር እንዳይመጣ ማሳገድ እየቻሉ
ይሄንን ድራማ ናቲ ላይ መስራት ትልቅ ስህተት ነው ማለት ነው። ሌላው ነገር ደግሞ ናቲ ነገሮችን ቆም ብሎ ቢያስብ ኖሮ ወይ ደግሞ ቢያገናዝብ ኖሮ እንዲህ በቀላሉ ለነሱ አይሸወድም ነበር ማለት ነው። ያኔ የትሁት አባት ትሁትን ለተመስገን በሰጠ ጊዜ ትሁትና ተመስገን ጫካ ቁጭ ብሎ ናቲ መጥቶ ነበር። ትሁትም ያኔ የናቲን ሞራል የሚጎዳ ወይ ደግሞ ናቲ ላይ ተሳልቃ ነበር። ከተመስገን ጋር አሹፎበት ነበር። እዚህ ጋር ደግሞ ትሁት አሁን ላይ ከተመስገን ጋር ተደባብረናል ወይ ደግሞ አባቴ ተመስገንን ካገባው እንደሚረግመኝ ነግሮኛል የሚለውን ነገር ስትነግረው ቆም ብሎ ማሰብ ነበረበት። የትሁት አባት ሽምግልናው ላይ ትሁትን ለተመስገን ሰጥቶ ዛሬ ደግሞ ምን አዲስ ነገር ተፈጥሮ ነው ከመሬት ተነስቶ አንቺ ተመስገንን ካገባሽ ረግምሻለሁ የሚለውን ነገር የሚናገረው በሚለው ቆም ብሎ ማሰብ ይችል ነበር ማለት ነው። እዚህ ጋር ምንም የተፈጠረ አዲስ ነገር የለም። ትሁትን ለተመስገን መስጠት ባይፈልግ ኖሮ እዛው ሽምግልና ላይ ልጄ ይሄንን ሰው እንድታገባ አልፈልግም በሚለው እውነቱን መናገር እየቻለ አሁንስ ምን አዲስ ነገር ኖሮ ነው? ለምንስ ነው ትሁት ተመስገንን እንዳታገባው የፈለጉ በሚለው ነገሮችን ማጣራት ይችል ነበር። ሌላው ቢቀር ደጀኔ ጋር ደውሎ እዛ ያለውን ነገር ምን እየተካሄደ እንደሆነ ማጣራት እየቻለ እንደዚህ የነሱ ወጥመድ ውስጥ መውደቅ አልነበረበትም ማለት ነው። በእርግጥ እሱ ለሚያደርገው ነገር እነሱ ላይ ከዚህም በፊት ብዙ ነገር አድርጓል። ብዙ ተንኮሎችን፣ ብዙ ክፋቶችን ሰርቷል። እዚህ ጋር ለናቲ ሊታዘንለት ይገባል የሚለውን ነገር ለማንሳት ፈልገን ሳይሆን ናቲ ከዚህም በኋላ የሚያደርገው ነገር አይታወቅም ማለት ነው። ምናልባትም የአባዬ ሚስት ብቻዋን በምትሆንበት ሰዓት ወይ ደግሞ ትሁት አሁን ላይ ሙሉ ለሙሉ አላገገመችም፣ እቤት ነው የምትሆነውና እሷ ብቻዋን በምትሆንበት ሰዓት ናቲ ወደ ቤት መጥቶ እሷ ላይም ጉዳት ሊያደርስ ይችላል ማለት ነው። ግን ደግሞ እዚህ ጋር አንድ እርግጠኛ ልንሆንበት የምንችለው ናቲ ከዚህም በኋላ መቼም እጁን አጣጥፎ እንደማይቀመጥ ነው ማለት ነው። ሌላው ነገር ደግሞ ዛሬ ላይ አባዬ ሲያወራ የነበረውን ነገር ሰምቷል። በር ስር ቆሞ የግቢው በር ስር ማለት ነው። አባዬ ዛጋ ሌላ ናቲ ላይ ግርታን ወይ ደግሞ የሆነ ነገር የፈጠረበት ያ ቤት ካርታው በትሁት ስም እንዳለና ይሄንን ነገር ደግሞ ለሚስቱ እንዳልነገረ ለሚስቱ ከነገራት ምናልባት ሚስቱ ትቀየምኝ ይሆን? ሌላው ነገር ደግሞ ትሁት ራሱ ቤቱን በኔ ስም ታደርጋለች የሚለው ነገር በጣም አስጨንቆኛል ብሎ አንድ ጠበቃ በስልክ ሲያናገር ናቲ ሰምቷልና ምናልባትም ይሄንን እዚህ ጋር ለተሳለቁበት ላሾፉበት ነገር እንደ መበቀያ ይሆነኛል ብሎ የሚያስበው ይሄንን እዚህ ጋር የሰማውን ነገር ለአባዬ ሚስት ሄዶ መናገር ነው ማለት ነው። አባዬ እያሾፈብሽ ነው፣ ይሄ ቤት እኮ በትሁት ስም ነው ያለው በሚለው ምናልባትም ሄዶ ለአባዬ ሚስት እነግራለሁ ብሎ ይሄኛው ደግሞ ትልቅ ስህተት ምናልባትም ለአራተኛ ጊዜ የሚዋረድበት ሁኔታዎችም ይፈጠራሉ ማለት ነው። ናቲ ምን አይነት ሞኝ ሰው ወይ ደግሞ ነገሮችን ቆም ብሎ እንደማያገናዝብ ከዚህም በፊትም በተደጋጋሚ አይተናል። የዛሬው ደግሞ በጣም የባሰ ነው የምንለው ነው ማለት ነው። ሌላው ነገር ደግሞ ተመስገን ጋር ስንሄድ ተመስገን ራሱ ቆም ብሎ ማሰብ ይችል ነበር። ተመስገን ከዚህም በፊት ናቲ ትሁት ጋር ሲደርስ ወይ ደግሞ የእሷን ስም ሲጠራ ምን ያህል ስሜታዊ እንደሚሆን ምን ያህል ከናቲ ጋር ለመጣላት እንደሚጋበዝ ናቲ ከዚህም በፊት ያስተውላል ወይ ደግሞ ከሱ ጋር ራሱ በተደጋጋሚ ተጣልቷል። ግን ደግሞ ዛሬ ላይ ተመስገን እንደዚህ ተቅለስልሶ ናቲ ዛጋ ያለውን ነገር ሁሉ እሺ እያለ እናም ደግሞ ትሁትም ምን ብልሃት ነው የሚለውን ነገር በተረጋጋ ስሜት ሲጠይቀው ናቲ ዛጋ ቆሞ ነገሮችን ማገናዘብ ይችል ነበር ማለት ነው። ግን ደግሞ ያ ነገር በመሆኑ አሁን ላይ ተዋርደዋል። ስለተዋረደ ደግሞ እዚህ ጋር እርግጠኛ ልንሆንበት የምንችለው ናቲ ከዚህም በኋላም ይሄንን ነገር እንደማያቆም ነው ማለት ነው። በእርግጥ ከዚህም በፊት ናቲ የሚያደርገውን ነገር ክፋቱን፣ ተንኮሉን የሚቀጥልበት ከሆነ ከዚህ የባሰ መጥፎ ነገር ሊደርስበት ይችላል። ይሄንን ነገር ቢያቆም ይሻላል ብለን አንስተን ነበር። እሱም ክፋቱ ሊተው አልቻለም። እናም ደግሞ መዋረዱን ቀጥሎበታል ማለት ነው። ከዚህም በኋላም እነሱ ላይ ሌላ ነገር አደርጋለሁ፣ ይሄን ላደረጉብኝ ነገር እበቀላቸዋለሁ የሚለውን ነገር ካሰበም ምናልባትም ናቲ ትሁት ዛሬ ላይ እንዳነሳችው እሱንም ወደ አባቱ እንልከዋለን እንዳለችው ናቲም በህጋዊ መንገድ ጠይቆ እስር ቤት እንዲገባም ሊያደርጉት ይችላሉ ማለት ነው። ሌላው ነገር ደግሞ የትሁትና የተመስገን ነገር ነው። ትሁት አሁን ላይ እና አባዬ ቤት መቆየት እንደከበዳት ነው ለተመስገን እየነገረች ያለችው ማለት ነው። እሷ ከሀገሯ ወይ ደግሞ ከአባቷ ቤት ከወጣች በኋላ እዚህ እና አባዬ ቤት ነው በሰራተኝነት ለብዙ ጊዜያት የቆየችው። ያቺ የነናቲ ቤት የተወሰነ ጊዜ የቆየች ጊዜያት ነው እንጂ ብዙ ጊዜዋን እዚህ ነው ያሳለፈችው ማለት እንችላለን ማለት ነው። አሁን ደግሞ እዛ ቤት ያለችው እንደ ሰራተኛ ሳይሆን እንደ አባዬ ሚስት ነው። ምንም ነገር እየሰራች አይደለም
አይደለምና ምናልባትም የነሱን ነጻነት ልጋፋቸው እችላለሁ በሚል አሁን ላይ ከዛ ቤት መውጣት እንደምትፈልግ ለተመስገን ነግረዋለች ማለት ነው። ግን ደግሞ አባዬ ያንን ነገር አያስብም። ትሁትን እንደ ልጁ ነው የሚያየት ማለት ነው። ምንም እንኳን ካሌብ ከዚህም በፊት እሱ የሚፈልገው አይነት ልጅ ባይሆንለትም በካሌብ ቦታ እንደ ልጁ ስትንከባከቡ ወይ ደግሞ ብዙ ነገር ስታደርግለት የነበረውና ከዚህም በፊት ቲና ብዙ ጊዜ እሱ ለመግደል ሞክራ ነፍሱን ወይ ደግሞ ህይወቱን ስትታደግለት የነበረችው ትሁት ነችና እዚህ ጋር እሷ ያሰበችውን ነገር አባዬ በጭራሽ ሊያስብ አይችልም ማለት ነው። እሷ ደግሞ ይሄ ነገር በጥርጣሬ ወይ ደግሞ ሊሆን ይችላል በሚለው ይመስላል አሁን ላይ የነሱን ነጻነት የተጋፋው ይመስለኛል። ቶሎ ተጋብተን ከዚህ ቤት እንውጣ የሚለውን ነገር ያነሳችው ማለት ነው። ግን ደግሞ አሁን ላይ ተመስገንም እየጠበቀ ያለው ነገሮች እስከሚስተካከሉ ነው እንጂ ትሁት እዚህ ጋር ያሰበችው ነገር የራሱ ፍላጎት ነበር። ከትሁት ጋር ሌላ ቤት ተከራይቶ ሌላ ቤት ሆኖ ልጃቸውን አምጥቶ አንድ ላይ ህይወታቸውን መኖር የሚለው ነገር የሱ ህልም ነውና ግን ደግሞ ትሁት ይሄ ነገር ቶሎ እንዲሆን ስለምትፈልግ ተመስገን ከዚህም በኋላ ትኩረቱን ከትሁት ጋር አንድ ላይ የሚኖሩትን ህይወት ማመቻቸት የሚለው ይሆናል ማለት ነው። ግን ደግሞ እንደ ጥያቄ ልናነሳ የምንችለው እነሱ ራሱ ይሆን ብሎ ከዛ ቤት ወጥቶ ሌላ ቦታ ተከራይቶ ቢቀመጡ ናቲ ያስቀምጣቸዋል የሚለው ነገር ትልቅ ጥያቄ ነው ማለት ነው። ናቲ አሁን ላይ ተሸንፏል። ዛሬም ተመስገንም በተደጋጋሚ ሲያነሳለት የነበረው ክብሬን ማስመለስ እፈልጋለሁ የሚለውን ነገር ስለነበረ እዚህ ጋር ተዋርጃለሁ፣ ክብሬን አስመልሳለሁ ብዬ እስከ ወዲያኛው አጥቻለሁ የሚለውን ነገር ስለሚያስብ ምናልባትም አይታወቅም እነሱ ላይ ሌላ ክፋት ሌላ ተንኮል ማሰብ የሚለውን ነገር ይቀጥልበታል ማለት ነው። ምናልባት ግን እነሱ ህይወታቸውን በሰላም ይኖራሉ ብለን የምናስበው ናቲ ዛሬ ላይ ተዋርዳል፣ ትሁትን አገባታለሁ ብሎ ፊት ለፊቱ ተመስገን እየሳቀበት ለትሁት ቀለበት ሲያደርግ አይቷልና ለዚህ ነገር እበቀላለሁ ብሎ ሌላ ነገር የከፋ ነገር ወይ ደግሞ ወንጀል ነገር ሰርቶ እስር ቤት ካልገባ በስተቀር እነሱ ላይ ፈተና መሆኑ አይቀርም ማለት ነው። ግን ደግሞ እኛ እንዳነሳ ነው ናቲ እስር ቤት የሚገባ ከሆነ እነሱን የሚያሳስባቸው ነገር የለም፣ ሁሉም ህይወታቸውን በሰላም ይኖራሉ ማለት ነው።